በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ኦኬ አፎርክ ተመልሷል። ይሰማል? ድምጽ ጠፋ። ድምጽ አይሰማም። ድምጽን አስተካክለው። እስከዛ ምናልባት መረጃዎቹን ላንሳቸውና አስተያየት እየሰጠት ሄዳለ። እንግዲህ ቀደም ያልኩትን ዝርዝር የኮንፊደንሻል ሪፖርት ሙሉ ማንበብ ለፈለጋችሁ ትግራይ ሄራልድ የሚል ድረገጽ አለ። ትግራይ ሄራልድ የሚል ሪሰንት የሆኑ መረጃዎች የሚወጡበት ቦታ ነው። እዛ ትግራይ ሄራልድ ላይ ሄዳችሁ አንብቡት። ቀደም ያነሳናቸው የህወሓት ሰዎችና የታጣቂዎቹ አዛዦች ወደ ኤርትራ የሄዱት እነማን ናቸው፣ ምን አጀንዳ ላይ ተነጋገሩ፣ ምን ወሰኑ የሚለውን ትግራይ ሄራልድ አንብቡ። እኔ እንግዲህ ትላንትና ነው ዛሬ ነው የወጣው ትግራይ ሄራልድ ትላንትና ነው ዶክመንቱ የደረሰኝ። ትላንትና ሲደርሰኝ አንዳንዶቹ አሳሳቢ ስለመሰሉኝ እነዛን አሳሳቢ ነገሮች እንደው በጦርነት ውስጥ ያለ ሰዓት የሚመስል ነገር ስላለ በ24 ሰዓት ውስጥ ከሚከሰት ብዬ 1-2-3 ነገሮች በማህበራዊ ድረገጽ ላይ አጋርቼ ነበር። እሱን አነሳላችኋለሁ። አፎርክ ተመልሷል። ይሰማል? አፎርክ ይሰማል? አይሰማም ድምጽ? ወይ ስልክ ደውልና በስልክ ትገባለህ። እንደዛ ይሻላል። መጀመሪያ መረጃውን ላቅርበውና ከዛ እንደዋወላለን። ትላንት ማታ ከዚህ ዶክመንት ጋር በተያያዘ የደረሱን መረጃዎች ናቸው። አሁንም ደግሞ አለው ዲቴይሉን ማንበብ ለፈለጋችሁ ሰዎች ትግራይ ሄራልድ የሚለው ላይ ሂዱና አንብቡት። አፎርክ ይሰማል? አሁን ይሰማኛል። ይሰማል? ይሰማል። እንትኑን ላንብበውና ኦኬ ትግራይ ሄራልድ ላይ ሄናችሁ ማንበብ ትችላላችሁ። እሱን ለጊዜው እኔ ጋር የተጻፈውን ወይም ማብራሪያ ድረገጽ ላይ የትላንት በፍጥነት ያካፈልኩትን ነገር ላንሳላችሁ። ማምሻውን የደረሰን አጣዳፊ መረጃ ነው የሚለው። ከዚህ ጋር አሁን ካለው ጋር አስተሳስራችሁ እንድታዩት ፈልጋለሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለህወሓት አመራሮችና የህወሓት ታጣቂ አዛዦች 2 አጭር ትዕዛዝ አስተላልፈዋል። ይሄ ቀደም የተደረገው ውይይት ማለት ነው። ሄራልዱ ላይ ወጣው ትግራይ ሄራልድ ላይ ለደብረ ጽዮን የተሰጠው ትዕዛዝ የትግራይ ክልል ጊዜያዊ መንግስት ፕሬዝዳንት ለሆኑት ጀነራል ታደሰ ወረደ ጥብቅ መመሪያ እንዲሰጥ ነው ትዕዛዙ የወረደው። ይሄ ምንድነው? መመሪያውም የህወሓት ታጣቂ ኃይሎች በአሳቻ ጊዜ ወደ አፋር ክልል ዘልቀው በመግባት ነፃ መሬት የሚገኙትን የትግራይ ታጣቂዎች ሙሉ ለሙሉ እንዲደመስሱ የቅድሚያ ስራቸው አፋር ላይ ያለውን ታጣቂ ደምስሱ ነው ያላቸው። የመጀመሪያ ስራችሁ አሁን ቀደም አፈወርቅ ያለን ትግራይ ፒስ ፎርስ የተባሉትን ቲፒኤፍ የተባሉትን ሰዎች በአስቸኳይ ከስራዎቹ የቅድሚያ ስራ ያንን ኃይል አፋር ላይ የተከማቸውን ኃይል መደምሰስ ነው የሚል ትዕዛዝ ነው የሰጣቸው። ጀነራል የክልሉ ጊዜያዊ አስተዳደር ፕሬዝዳንት አልተቀበለም ይህን ትዕዛዝ። ጀነራል ታደሰ ወረደ ፍቃደኛ አልሆነም። እንግዲህ አንደኛው ነጥብ እሱ ነው። ሁለተኛ ኢሳያስ አፈወርቂ ሁለተኛ ትዕዛዝ ያስተላልፈው የፕሮፓጋንዳ ክፍሉን ለሚመራው የጌታቸው አሰፋ ቡድን ነው። የተላለፈው መመሪያ ደግሞ መጀመሪያ ጀነራል ታደሰ ወረደ ፍቃደኛ ካልሆነ
በተቀናጀ መንገድ የስም ማጥፋት ዘመቻ እንዲከፈትበት የሚል ቅድም ያነበብነው የዚህ የሚዲያ ዋርፌር ስትራቴጂ እነዚህ $450,000 ከኤርትራ የተመደበላቸው ሰዎች የመጀመሪያ ታርጌታቸው ጀነራል ታደሰ ወረደ እንዲያደርጉ ነው ትዕዛዝ የተሰጣቸው ሶ ጊዜያዊ አስተዳደሩና ጀነራል ታደሰ ወረደ ፕሪቶሪያ ስምምነት ፈርሷል የሚል ፕሪቶሪያ ጀነራል ታደሰ ወረደ የአብይ ቅጥረኛ ነው አብይ ነው እንዲያረጋው ወዘተ የሚል አሁን ደግሞ ምክክር ኮሚሽኑም ላይ ታይቷል ያያችሁ ነው ከነ $450,000 ከተከፈላቸው ውጪም ያሉት ዘመቻ ኢቭን የኦሮሞ ብሔርተኛ የሆኑት እናቶ ጀዋር ሁሉ የኢን ዘመቻ ተቀላቅለው ያያየን ያለ ነው ስለዚህ ጀነራል ታደሰ ወረደ ላይ ዘመቻ ክፈቱ የሚዲያ ዋርፌር ክፈቱበት የሚል ነው ትዕዛዝ ያስተላለፈው ሁለተኛው ጌታቸው አሰፋ ለሚያስተባብራቸው ሚዲያዎች ደግሞ ሰሞኑን ኢሳያስ አፈወርቂ በንግግር የገለጠውን የሰሜናውያንና ኩሻውያን ትርክት ፈጠራ በታከለበት መንገድ እንዲቀጣጠል ማድረግ ነው ትዕዛዝ የሰጣቸው ለምሳሌ ሰሞኑን በአንዳንድ ሚዲያዎች የጌታቸው አሰፋ ሚዲያ በሚባሉት ሰምታችሁ ከሆነ የቀረቡ ዘገባዎች አሉ እነዛ ዘገባዎች ሄዳችሁ በደንብ ብትመለከቱ ቲፒካሊ ኢሳያስ የተናገረውን ቨርሽን ነው የቀረበው የአቢሲኒያን ሰበርን አለ የጅማው ስብሰባ ወደ አዲስ አበባ ስብሰባ ተቀይሮ በአዲስ አበባ ስብሰባ ላይ የአቢሲኒያን ሰበርን አለ ጠቅላይ ሚኒስትሩ ሰሜንን ሰበርን አለ ጠቅላይ ሚኒስትሩ ትግራይን የሰበረው ኦሮሞ ነው እስከዛሬ ትግራይን የሰበረ አንዳችም አካል አልነበረም እኛ ኦሮሞዎች ግን ትግራይን ሰበርን ዛሬ ብታዩ $450,000 የተከፈላቸው የሳይበር አርሚዎቹ የዚህ ዋርፌሩ ርዕስ ያደርጉት ራሱ ትግራይን የሰበረው ኦሮሞ ነው የሚል ርዕስ ነው ያደረጉት በደንብ አስበው በተለይ ለኦሮሞ እዛ ዙጥ ለምትሉ የኦሮሞ ብሔርተኞች አሁን እየተባለላችሁ ያለው አብይ ላይ እየተባለ ነው anyway ዋስታየት መጣበታለሁ ግን ትግራይን የሰበረው ኦሮሞ ነው አቢሲኒያን ሰበርን ሰሜናዊነትን ሰበርን ስለዚህ ሰሜኖች ይደራጁ የሚል ሰሞኑን ዋነኛ የሚዲያ መቀስቀሻ የሆነበት ምክንያት ለጌታቸው አሰፋ የተሰጠው አቅጣጫ ነው እንግዲህ በውጤት ደረጃ ይቀየር አላቅም ባሉት መረጃዎች ግን የህዋት ታጣቂ አዛዦቹ የተለያየ አቋም ነው ያራመዱ ያሉት አብዛኞቹ ወደ አፋር ክልል ሄደን ከወንድሞቻችን ከእህቶቻችን ጋር አንዋጋም ትግራይ ለትግራይ ተጋሩ ለተጋሩ አንዋጋም ደም እንቀባባው እርስ በራስ ነው ይሄ በጣም አደገኛ ነው በቤተሰብ ደረጃ ነው የሚመጣው ስለዚህ በእርቅ ወይ በድርድር በውይይት ካልጨረስን ወደዛ ጦራችንን አንሰብቅም አፋርም ደግሞ ሌላ ክልል ነው የሚል ሐሳብ ያነሱዋሉ በብዛት የኔ ደረሰኝ እሱ ነው ሁለተኛ ግን ነው ካጠቃን አይቀር ለምን አፋር ብቻ at the same time ወደ ወልቃይትም መሄድ አለብን አንድ የተጣሰ ከተባለ ጥሰቱን በወልቃይትም በአፋርም ነው ማድረግ ያለብን ስለዚህ ዘመቻችንን at the same time እንደ ሰሜን እዝን እንዳጠቃ ነው ወደ ወልቃይትም እንሂድ ወደ አፋርም እንሂድ የሚሉ አካላቶች አሉ እነሱን ቁጥራቸው ቀላል አይደለም ቅድም ግንኙነት ያደረጉ ከሻቢያ ጋር የሚያነሱት ነው ሻቢያ ደግሞ ለወልቃይት ኢንተረስትድ አይደለም ባለኝ መረጃ የትግራይ ኃይሎች ወልቃይት ጋር እንዲገቡ ብዙ ፍላጎት የለውም እሱ ዝርዝር ነገር ምን እንደሆነ ባላቅም አፈወርቅ አስተያየት ተሰጥበታል ሶ እነዚህ መረጃዎች ነው ያሉትና እነዚህን ጨምረህ ምንድነው ያለው አስተያየትን አንሳ አፈወርቅ ይሰማል በደንብ ይሰማል ብዙ ሰዎች አንድ ዚያው ለምሳሌ እዚህ ዶክመንት ላይ ሁለት ጀነራሎችን ስም ላንሳ ከዚህ ዶክመንቱ ላይ ካሉ ጀነራል ኃይለ ሥላሴ ግርማይና ጀነራል ማሾ በየነ እነዚህ ሰዎች በዚህ ስብሰባ ላይ አንደኛው የተገለጹበት መንገድ ምንድነው ጀነራል ማሾ በየነ በትግራይ ዞን ውስጥ በኢስተርን ትግራይ ዞን ውስጥ የሚሊተሪ እርምጃ መወሰድ አለበት ብሎ የሚያስብ ሰው ኢስተርን ትግራይ ማለት የት አካባቢ ነው ለምንድነው ኦሬዲ ለምሳሌ ጀነራል ኃይለ ሥላሴ ግርማይ ወይ ወዲም በተ የሚባለው ሰው ኮንፊደንሻል የሆነ ኦፕሬሽን ከኤርትራ መንግስት ጋር ሆኖ ለማድረግ እንቅስቃሴ እያደረገ ያለ ሁሉ ተብሎ ነው የቀረበው እነዚህ ሰዎች በኢስተርን ኮሪደር በኩል ጥቃት ለመሰንዘር ነው እንቅስቃሴ እያደረጉ ያሉ ቅድም አንተ ያነሳው ለጀነራል ታደሰ ወረደ ቀርቦ ጀነራል ውድቅ አድርገውታል የሚባለው
ቲፒኤፍን አፋር ድረስ ገብተን እርምጃ ብንወስድበት ፍላጎት እንዳለ ነው የቀረበ የነበረው። ሄሎ ይሰማል? ተቀጥል አፈወርቅ። በደንብ ይሰማል። በደንብ ይሰማል። ቀጥል። ስለዚህ ቲፒኤፍ እርምጃ ይወስዳል ተብሎ እንግዲህ የተጠበቀው ሄሎ ይሄ ቀጥል አፈወርቅ። ይሰማል በደንብ ይሰማል። ቲፒኤፍ ላይ እርምጃ ለመውሰድ ነው ስምምነት ላይ የተደረሰው። አንደኛው ቲፒኤፍ ላይ እርምጃ ለመውሰድ በኢስተርን ኮሪደሩ በኩል ዋናው ነገር ቲፒኤፍ ላይ እርምጃ መውሰድ ነው ወይ አላማው ተብሎ ከታሰበ አይደለም። ኢስተርን ኮሪደሩን መቁረጥ ነው የተፈለገው። ኢስተርን ኮሪደሩን አገሪቷ በጅቡቲ በኩል በአፋር በኩል አድርጎ ነው ወደ ማንኛውም ሸቀጥ ወደ ኢትዮጵያ የሚገባው። ስለዚህ ያንን ኮሪደር የመቁረጥ እንቅስቃሴ ነው። ሻቢያ ኦልሬዲ የቲፒኤፍ መጥፋትን አይደለም ታርጌት እያደረገ ያለው። ሻቢያ ታርጌት እያደረገ ያለው የኢስተርን ኢትዮጵያን ኮሪደርን መቁረጥ። ኢስተርን ኢትዮጵያ ማለት ምንድነው? በጅቡቲ በአፋር አድርጎ ወደ ኢትዮጵያ የሚገቡ ሸቀጦችን ኮሪደሩን ያንን ኮሪደር መቁረጥ። ያንን ኮሪደር ለመቁረጥ ተብሎ ጦርነት ውስጥ ከመግባት ቲፒኤፍን ለማጥፋት በሚል ወደ ጦርነት ውስጥ መምጣት የሚል ስትራቴጂ ነው አሁን እየተቀረጸ ያለው። ይሄንን እነማን ናቸው የሚመሩት? ወዲ በታይና ማሾ በየነ ናቸው የሚመሩ። ማን ነው ይሄንን ኦርኬስትሬት እያደረገ ያለው ያቀናበረ ያለው ስትራቴጂ እየቀረጸ ያለው? ሻቢያ ነው። ሻቢያ አላማው ቲፒኤፍ በመጥብ እንዲጠፋ አይደለም። ቲዲኤፍ አንድ ወጥ እንዲሆን አይደለም አላማው። ምክንያቱም ቲዲኤፍም አንድ ወጥ ከሆነ ለሻቢያ አጌንስት ይቆማል። ከሱ ጋር ተገዳዳሪ የሆነ ኃይል ዴቨሎፕ ያደርጋል። ቲፒኤፍ መከፈሉን ሻቢያ ይደግፈዋል፣ ፈልገዋል፣ ስትራቴጂካሊ ይፈልገዋል። ሻቢያ በቲፒኤፍ ስም አቺቭ ማድረግ የሚፈልገው ምንድነው? የኢትዮ ጅቡቲ ኮሪደር መቁረጥ ነው። ዳስ ኢስተርን ኦፕሬሽን የሚባለው እሱ ነው። ግን ለምሳሌ ምን አይነት እንቅስቃሴዎች እየተደረጉ ነው? ለምሳሌ አንተ ቅድም ስታነሳው የነበረው ምዕራብ ትግራይ የሚባለውን ሻቢያ እርምጃ እንዲወሰድበት ይፈልጋል። እዛ አካባቢ ነው ኮሎኔል ደመቀ ዘውዱ የሚቆጣጠረው የተከዜ ዘብ የሚባለው ኃይል እርምጃ እንዲወሰድ ይፈልጋል። ሻቢያ የማይፈልገው የተናጠል እርምጃ እንዲሆን አይፈልግም። የሶስትዮሽ እርምጃ እንዲሆን ነው የሚፈልገው። ሻቢያ መር የሆነ ከላይ በላይኛው በሰሜኑ ጫፍ በኩል ከቲዲኤፍ ኃይሎች ከታች በኩል ደግሞ የአማራ ፋኖ ብሎ በሚጠሩ ኃይሎች ነው እርምጃ እንዲወሰድ የሚፈልገው። የመታረቂያ ግራውንድ እንዲሆን የመናበቢያ ግራውንድ እንዲሆን ነው የሚፈልገው ወልቃይት። ሻቢያው ወልቃይት ላይ እርምጃ እንዲወሰድ ይፈልጋል። ግን መወሰድ አለበት ብሎ የሚያምነው በቲፒኤልኤፍ እና በፋኖ ኃይሎች ነው ኮሎኔል ደመቀ ላይ እርምጃ እንዲወሰድ የሚፈልገው። ስለዚህ ይሄ እርምጃ እስኪወሰድ ድረስ ግን ዋነኛው አሁን የተያዘው ስትራቴጂ የኢትዮ ጅቡቲን ኮሪደር ይሄ የንግድ መስመሩ መቁረጥ ነው። ዋነኛው ታርጌት ያደረገው ቲፒኤፍን በሚል ምክንያትም ቢሆን ቲፒኤልኤፍ በተለያየ መንገድ ነው ስትራቴጂ እያደረገ። እዚህ ጋር ለመጀመሪያ ጊዜ በተወሰነ ደረጃ ሚስጥር የሆነ ነገር ማንሳት የምችለው ነገር አለ። ለምሳሌ ባለፉት 5 እና 6 ዓመታት የሆነ ሻቢያ የሰኔ 16ቱ የጠቅላይ ሚኒስትሩ ላይ የተሰነዘረ ጥቃት ነበረ። ሰኔ 16 ላይ ተሞከረ የተባለው ግን የሻቢያ መንግስት ኦፈር ያደረገው ምንድነው? ጠቅላይ ሚኒስትሩ ጥበቃ ጓዶቻቸው እንዲቀይሩ። በማን እንዲቀይሩ ነው የተባለው? በሻቢያ ሰዎች፣ በሻቢያ ወታደሮች እና የደህንነት ሰዎች እንዲተኩ ነበር ፕሮፖዝ የተደረገው። ግን ጠቅላይ ሚኒስትሩ ዲክላይን ያደረጉት ይሄን ኦፈር ብዙ ሰው ተደጋጋሚ ጊዜ ሲሰራው ነበር። ጠቅላይ ሚኒስትሩ የሻቢያ ጥበቃዎች እንዲደረጉላቸው ተደርጎ አሁን ጠቅላይ ሚኒስትሩ የሚጠበቁት በሻቢያ ሰዎች ነው። እኔም ያለኝ ግንዛቤ እሱ ነበር። አፈወርቅ ያለኝ መረጃ ያ ነገር አልሆነም። የለም ያ ነገር ጠቅላይ ሚኒስትሩ ዲክላይን አድርገውታል እሱ። ምክንያቱም ይሄ አንደርስቱድ ሻቢያ እንደዚህ አይነት የቪአይፒ ጥበቃዎችን እኔ ላድርጋቸው የሚልበት ምክንያት እነዛ ግለሰቦች ላይ በእነዛ ግለሰቦች ህይወት ላይ የመፍረድ ስልጣን ስጡኝ ነው። ግን ጠቅላይ ሚኒስትሩ ይሄን ገብቷቸው ነው። አሁን ደግሞ ቲፒኤልኤፍ ውስጥ የሆነው ነገር ቅድም ያነሳሁት ምንድነው? ተመሳሳይ ነገር ነው። ሜቢ በኋላ ወደ ላፕቶፖቹ ልንመጣ እንችላለን። ላፕቶፖቹን የሰረቁ ሰዎች ሰርቀው ወዴት ነው ሄዱ የተባለው? ወደ ቲፒኤፍ ወደ ትግራይ ፒስ ፎርስ ነው ተቀላቀሉ የተባለው። እነዚህ ሰዎች ምንድነው በቲፒኤልኤፍ አመራሮች ላይ የፈጠሩት?
በቲዲኤፍ ሰዎች ምንድነው እየነገሯቸው ያሉት? እነዚህ በቲዲኤፍ ከፍተኛ የፖለቲካል ሊደርሺፑ በቲዲኤፍ መጠበቁ የላፕቶፕ መሰረቅ ዛሬ የተጨመረ አንድ ዜና የአብርሃም ተከስተ ላፕቶፕም ተሰርቆ እንደዚህ ወደ ቲፒኤፍ ሄደዋል ጠባቂዎች። የማሾ በየነ ወደ ከግማሽ ሚሊዮን ብር አካባቢ የሚገበት ገንዘብ ከቢሮ ውስጥ ተሰርቆበታል በጠባቂዎቹ። ይሄ ሁሉ ለሻቢያ ምንድነው የሻቢያ እያለ ያለው ለቲዲኤፍ አመራሮችም ለህወሓቶችም ሃይ ራንኪንግ ለሆኑ ፖለቲካል ሊደርሺፑ ጥበቃ የሻቢያ ወታደሮች እንዲገቡ ለቲዲኤፍ ስታስረዳው ይሄን ምን ብለህ ነው የምታስረዳው? ሊደርሺፑ ላይ የተመደቡ የቪአይፒ ጥበቃ ሰዎች እንደዚህ አይነት እንትን እያደረጉ እየዘረፉ ወደ ፌደራል መንግስቱና ወደ ቲፒኤፍ እየሄዱ ስለሆነ ከዚህ ነፃ ሆኖ ሊጠብቃቸው የሚችለው የሻቢያ ወታደር ነው። ስለዚህ አንደኛው እነ ሞንጆሪኖ ተስማምቶ የመጡት አንደኛው ነገር ቲዲኤፍን በሻቢያ ወታደሮች የመተካት ነው። ስለዚህ ይሄንንም አንድ ነገር መነሳት ይችላል። ስለዚህ ለጠቅላይ ሚኒስትሩ ሲቀርብ የነበረው ኦፈር ህይወትህን እኔ ልጠብቅልህ በህይወት ላይ እኔ ልፍረድ የሚለው አሁን ለሞንጆሪኖ ቀርቦ እነ ሞንጆሪኖ ወስደውታል፣ ተቀብለውታል። ይሄ በቲዲኤፍ ቤት ውስጥ መከፋፈልን ፈጥሯል። አንደኛው ነገር ምንድነው? እነዚህ ሰዎች ኢንፊልትሬት እያደረጉ ወደ ቲፒኤፍ እንዲገቡ እየተደረጉ ያለው አንደኛው የኔ ጥርጣሬ ማለት ነው። አንደኛው የኔ ጥርጣሬ ሆን ተብሎ በትግራይ ፒስ ፎርስ ውስጥ ኢንፊልትሬሽን ነው እየተሰራ ያለው። ቲፒኤልኤፍ ከሃዲ የሆኑ ሰዎችን ላፕቶፕ እያንከረፈፉ ወደ እነሱ እንዲቀላቀሉና ከውስጥ ይሄ ቲፒኤፍን እንዲያዳክሙለት። ሁለተኛው ነገር ደግሞ ለሻቢያ ወታደሮች በጠባቂነት እንዲገቡ ማስረጃ እንዲሆኑ እየተደረገ ነው ያለው። ከዚህ በፊት አንተም ስታነሳው የነበረው ኢትዮ ፎረምም ላይ ሲቀርብ የነበረው አንደኛው ነገር የሻቢያ ወታደር የደብረጽዮን ጠባቂዎች 2 ላፕቶፖችን ይዘው ወደ ፌደራል መንግስቱ ይሄዱ የሚል ነገር ነው ሲወራ የነበረው፣ ወይም ደግሞ ወደ ትግራይ ፒስ ፎርስ ተቀላቀሉ የሚል ነገር ነው ሲወራ የነበረው። ዛሬ የተጨመረው የዶክተር አብርሃም ተከስተ ጠባቂዎችም ተመሳሳይ ላፕቶፕ ይዘው ሄዱ ነው የሚባለው። የማሾ በየነ ጠባቂዎች ደግሞ ከቢሮ ውስጥ ገንዘብ ሰርቀው ሄዱ ነው። ግን ህልውናቸው ህይወታቸው አደጋ ላይ ወድቋል። የጀነራሎቹም የቲዲኤፍ መሪ ነው እንግዲህ ጀነራል ማሾ በየነ የሚባል ቲዲኤፍ ውስጥ በአመራር ውስጥ ያለ ነው፣ ከፍተኛ አመራር የሚባል ሰው ነው። በኢስተርን ኮሪደሩ ላይ ኦፕሬሽን ሊያካሂድ ይችላል ተብሎ የሚጠበቀው ሰው እንግዲህ እሱ ነው። የዚህ ሰው ጠባቂዎችም እንደዚህ አይነት እርምጃ የሚወስዱ ከሆነ ቲዲኤፍ የበላይ አመራሩ የህወሓት የበላይ አመራሮችም የደህንነት ስጋት አለባቸው። ስለዚህ ይሄን የደህንነት ስጋት ለመቅረፍ ሲባል በሚል ስም ሻቢያ ወታደሮቹ ወደ እነዚህ አመራሮች ያስፈልጋል። እነዚህ አመራሮች ጋር ሲያጠቅሰጋ ምንድነው ቅድም ለጠቅላይ ሚኒስትሩ እንደሆነው ህይወታችሁን እኔ ልቆጣጠርላችሁ፣ እጣ ፈንታችሁን እኔ ልወስንላችሁ፣ በማንኛውም ሰዓት ላይ እንድትኖሩ ፈቅዳለሁ፣ እንዳትኖሩ ማድረግ እችላለሁ። ይሄንን ነው እነዚህ አላዋቂዎች ሄደው ተስማምቶ ይመጡ። ሻቢያ እዚህ ላይ ነው ትልቁ ሮል የተጫወተባት። ቅድም አንተ እንዳልከው ለሚዲያ ፕሮፓጋንዳ ተብሎ የተነዙ ነገሮች ዛሬ ውግንናችን ለኦሮሞ ህዝብ ነው የሚሉ ሰዎች ሳይቀሩ እያራገቡት ነው። ለምሳሌ የትግራይን ኃይል ሰብረነዋል ብሎ ጠቅላይ ሚኒስትሩ በሰርቢያ ኤምባሲ በነበረው አሁን በቀዳማዊት እመቤት ጽሕፈት ቤት እያገለገለ በሚገኘው የኦሮሞ ፖለቲከኞችን ሰብስቦ ተናገረ የሚል የኢትዮ ፎረምን ዜና ይዘህ እንደታየ ደንዳ አይነት ድልና ጅላንፎች ይሄንን ተቀብለው አይ የኦሮሞ ህዝብ ለጠቅላይ ሚኒስትሩ እኮ ትግራይን ሰበርልኝ አላለው። ኦፍ ኮርስ አላለው። ጠቅላይ ሚኒስትሩ ለኦሮሞ ህዝብ ስል የትግራይ ኃይሎች ሰብሬያለሁ አላለም። ትልቁ ነገር ምንድነው? አንቺ ታመጩ አንቺ ታሮጩ ምለው ፖለቲካ ይሄ ነው። አንዱ ያመጣል፣ አንዱ ያሮጣል። ኢትዮ ፎረም ከየትም ቀራርቦ ራሱ አቀናብሮ አንተ ቅድም እንዳልከው በነ ጌታቸው አሰፋ እየተቀናበረ የሚሰጠው ጥቶ ሚዲያ ያቀረሻል። ከዛ የኢትዮ ፎረምን ቅርሻት የሚልሱ ደግሞ አሉ እንደታየ ደንዳ አይነት ሰዎች እሱን ይዘው ይጮሃሉ። ራሳቸው ያመጡትን ራሳቸው ያሮጣሉ። አይ ጠቅላይ ሚኒስትሩ እዚህ የት ነው ያለው? ምንድነው ማስረጃው?
የሚል ነገር የሚጠይቅ ሰው የለም። በምንድነው ክሮስ ቼክ የሚደረገው ሚል ሰው የለም። አንዱ ያቀሻል፣ አንዱ ቅርሻቱን ይልሳል እዛ ቁጥሩ። ይሄ ነው አሁን ትልቅ ችግር የሆነው እዛ ጋር። ስለዚህ ለኔ ብዙ ነገሮች ማንሳት ይቻላል። ዋነኛው መሰረታዊው ነገር ግን የሻዕቢያ መንግስትና የህወሓት ኃይሎችን እንዲሁም ደግሞ የአማራ ከፊል የአማራ ክልል ታጣቂዎችን እያሰባሰበ ያለው በህዝብ ደረጃ አማራ ጠልነትና የትግራይ ህዝብ ጠልነት ሻዕቢያ ገብቶበት የትግራይ ህዝብ ወዳጅ ልትሆን አትችልም። ማንኛውም እንቅስቃሴ በተደጋጋሚ ጊዜ እንደምለው የማይሳካ ህዝባዊ ትግል በሻዕቢያ ይደገፋል የምለው ለዚህ ነው። ህዝባዊ ትግል ሆኖ በሻዕቢያ ከተደገፈ አይሳካም። የህዝብ መጥፊያ ነው የሚሆነው። ስለዚህ ሰዎች ኢስተርን ላይ ቲፒኤፍ ላይ ጥቃትን ሰንዝር ሲሉ ወደ አፋር ገብተን ጥቃትን ሰንዝር ሲሉ አጭሩን ቲፒኤፍን ወይም ደግሞ ከህወሓት ተገንጥሎ ወይም ከቲዲኤፍ ተገንጥሎ ወጥቶ አፋር ላይ የሰፈረውን ኃይል እንምታ እያሉ ነው ብሎ የሚያስብ ሰው ካለ that's lame, that's stupidity እሱ ነው የሚሆነው። ኢስተርን ኮሪደርን ነው እንምታ እያሉ ያሉ እንደ አላባይ መጠቀም የሚፈልጉት እንደ ስኬፕጎት መጠቀም የሚፈልጉት ቲፒኤፍን ነው። ቲፒኤፍን ለምሳሌ ቅድም አንተ እንዳልከው ገብረ እግዚአብሔር በየነ ወይም ደግሞ ወዲያን ጥሩ የሚባለው ሰውዬ ነው ይመራዋል እየተባለ ቲፒኤፍን እየመራ ያለው። እነዚህ ኃይሎችን ለመምታት በሚል ግን የሚመጣው ዋነኛው ዓላማው ሻዕቢያ በኢትዮጵያና በጅቡቲ መካከል ያለውን ኮሪደር መቁረጥ ነው የሚፈልገው። ይሄ ኢንተረስቱ ነው ሰሞኑን ከኦመር ጊሌ ጋር እያበሻሸቀው ያለው አይደለም። የኢትዮጵያ መንግስት የጅቡቲ መንግስትም ይሄን ቁጥሩ ይገባዋል። ምክንያቱም ያ ጉሮሮ ተቆረጠ ማለት የኢትዮጵያ ጉሮሮ ብቻ አይደለም የሚቆረጠው፣ የጅቡቲን ጉሮሮ ነው አብሮ የሚቆረጠው። ስለዚህ እነዚሁ አፈወርቅ እነዚሁ ሚዲያዎች ቅድም የጠቀስካቸው የጌታቸው አሰፋ ሚዲያዎች ሚዩት አርጋት እንትን የጠቀስካቸው ሚዲያዎች አፋር ልትቃጠል ነው ብለው ነው ቀጥሎ ደግሞ ያመጣው ነገር የጦርነት አውድማ የምትሆነው አፋር ናት። አየ ሰው ጭንቅላቱን ሁለቱን ነገር ተሳስረው ሰው እንዲያየው ስለፈለኩ ነው። አፋር ልትቃጠል ነው፣ መጀመሪያ ትግራይ ወደመች፣ ቀጥሎ አማራ ወደመ፣ ኦሮሞ ተነካካ፣ አሁን ደግሞ አፋርን ሊያቃጥል ነው የሚል ነገር ነው ይዘው የመጡት። ዋይ አፋር ሚል ለምን ተነሳ? በሪፖርታጅ በዘገባ በ100,000 200,000 ሰው የሚያያቸው ነጌታቸው አሰፋ ለምንድን ነው አፋር ብለው የመጡት የሚለውንም አብሮ ከቶ ማየት ያስፈልጋል። ምክንያቱም ቅድም ያነሳው ነው የአፋር ኮሪደር ተጠለፈ ማለት ኢትዮጵያ ተሰጋጅ ማለት ነው አሁን አትሊስት አሁን ባለው ሁኔታ። ስለዚህ አንተ አፋር ጋር ያለ የሌለ ኃይልን ብታከማች ስትራቴጂካሊ አርቃ ሐሰብክ እንጂ የጦርነት አውድማ አይደለም ያመ በአፋር ጋር ብትመጣ ይሄን አደርጋለሁ ብለ ሜሴጅ እየላክን ያለው። ግን ለህዝቡ ምን እየነገሩት ነው? ኢትዮጵያ መከላከያ ሰራዊቷን አፋር ላይ አከማቸች። ለምንድን ነው ያከማቸችው? አፋርን ልታወድም፣ ጠቅላይ ሚኒስትሩ አፋርን ሊያወድሙ ቀጣይ ፕሮጀክታቸው ስለሆነ የሚል አየ እንትኑን ራሱ የሚያስተላልፉበት መንገድ ማለት ነው። ከዛ ቀጥሎ ቅድም ያለው ነው የሰሜኖችን ማውደም ቃል በቃል ጥራውና አቢሲኒያን መስበር ትግራይን የሰበረው ኦሮሞ ነው። ሰው እንዴት እንደው ማለት ኢሳያስ ቅዳሜ ተነግሮ አንተ ሰኞ መተ ዜና ትሰራለህ። ኤግዛክትሊ ተመሳሳይ ነገር ኢሳያስ ቅዳሜን የተናገረው አትሊስት እንደው ረፍት ወስደህ የሆነ ነገር አርጋት መጣም እቺኑ ወስደህ የኢሳያስ አንደበትን ወስደህ ገልብጠህ ትግራይን የሰበረው ኦሮሞ ነው፣ እስከዛሬ ትግራይን የሰበረ አካል የለም፣ የአቢሲኒያን ሰበርን። እነማንን ሰብስቦ? የኦሮሞ ሰዎችን ሰብስቦ። እንደምንነው ታየ ደንዳ ታዲያ ኦሮሞቹ ጋር ደወል አድርጎ መጠየቅ ለምን ከበደው? ይሄ እኮ በጣም ሲሪየስ እኮ ጉዳይ ምን ጨነቀው ይሄን ደውሎ ለመጠየቅ?
የትኛው ኦሮሞስ እነማን ናቸውስ ኦሮሞቹ እነማን ናቸው እንዴ ሰው ጅማ ላይ ያደረገውን ነገር ተመልሶ አዲስ አበባ ሲያደርገው እንዴት ብሎ አይጠይቅም እንዴ ምንድነው የተነጣጠረ ያለው ኢሳያስ ቅዳሜ ተናግሮ አንተ ሰኞ ስትናገርስ ምንድነው እየሰጠ ያለው ወደ ጀርመን ከመሄዱ በፊት ይሄ መልእክት አስተላልፎ ነው ሄደው ደን ጀርመን አውሮፓን ሲጎበኝ ፊት ነሱት ምናምን እሱ ሌላ በደንብ ብሪጅ ሚዲያ ላይ ስለተገለጸ እዛ ውስጥ አልገባም አንተ በዝርዝር አንስተዋል ራሳቸው ዜና ፋብሪኬት ያደርጋሉ ፋብሪኬት ካረገው በኋላ ያው እንግዲህ ፖስትሩዝ ዘመን አይደለ ዜና መጥተው ይሰራሉ አሁን የትኛው ነው ሊስት የአውሮፓ ሀገሮች 7-8 ሀገሮችን ሊጎበኝ ተብሎ እጁ ላይ ሊስት የደረሰው ሰው አለ ይንገረን የደረሰው ካለ እነሱ ሊስት ይሰጡሃል ሊስት ከሰጡ በኋላ ይመጡና አይ ሁለተኛው ተደናቅፏል ሶስተኛው ተደናቅፏል ይሉሃል ማለት እና አንዳንዴ ቦልድሊ መናገር የሚያስፈልግበት ሰዓት እየመጣ ስለሆነ ነው በተለይ ለኦሮሞ ህዝብ ሌላ ጊዜ መለሳለሁ ከኦሮሞ ህዝብ ጋር በተያያዘ አሁን ግን ምንድነው የተፈለገ ያለው ትግራይን የሰበረው ኦሮሞ ነው ከኦሮሞ ውጪ ትግራይን ሰብሮ አያቅም የአቢሲኒያን ሰበር ነው ሴማውያን መሰብሰብ አለብን የሚል ሐሳብ እነዚህ ሰዎች ይዘው ሲመጡ ምንድነው ያስተላልፉ ያሉት የሚለውን የተወሰነ ማንሳት ያስፈልጋል ማለት ከጊዜ አኳያ የደብረ ጽዮንንም ትንሽ አስተያየት እንጨምርበት እንግዲህ የደብረ ጽዮን ላፕቶፕ በዚህ አሁን በወጣው ኮንፊደንሻል ሪፖርት ውስጥም ተካቷል ማንበብ ፈለጋችሁ ትግራይ ሄራልድ ላይ ሄዳችሁ አንብቡ ይሄ የደብረ ጽዮን ላፕቶፕ ውስጥ በከፍተኛ ደረጃ ውይይት የተደረገባቸው አት ሃይ ሌቭል የተደረገ ኮሙኒኬሽን መገኘቱን የሚያነሳለ የኦፕሬሽናል ፕላን ድራፍት ምን ይደረጋል የሚለውን የጠቀሳለ ኦፕሬሽናል ፕላን ፎረን የውጪ ኮንታክት ፋይሎችም አንዳንዶቹ እንግዲህ የተንቀጠቀጡት ኮንታክት ፋይሎችም ተገኝተዋል እዛ ውስጥ ነደብረ ጽዮን ሲያወሯቸው የነበሩ እነማን እንደሆኑ ሁሉ ሊስት አለ እኔ ባለኝ መረጃ አዝናለሁ በጣም አንዳንዶች ሰላማዊ ትግል ምናምን ቆርበናል በሰላማዊ ትግል ምናምን የሚሉ ሰዎች ኮንታክታቸው ከነደብረ ጽዮን ጋር እሱ ነው አሁን ይወጣባቸው ያለው የተራራጡ ያሉትም ለዛ ነው የደብረ ጽዮን ኮምፒውተር ላይ ከተገኙት ነገሮች አንዱ በሰላማዊ ትግል ቆርበናል እንዲሆነናል ሲሉ የነበሩ ሰዎች በቀጥታ ሲገናኙና ሲሰሩ የነበሩት አሁንም እየሰሩ ያሉት ከነደብረ ጽዮን ቡድን ጋር ከደብረ ጽዮን ጋር ነው እየሰሩ ያሉት ኢንዳይሬክትሊ ከኢሳያስ ጋር ነው እየሰሩ ያሉት ማመን አለባቸው ከሻቢያ ጋር ነው እየሰሩ ያሉት እዚህ ግን መተው ሚዲያ ላይ በሰላማዊ ትግል በመናምን ይላሉ ስለዚህ አንዱ ከደብረ ጽዮን ኮምፒውተር ላይ ላፕቶፕ ላይ ከተገኘው ፎረን ኮንታክት ብቻ ሳይሆን አንዳንድ ሰዎች ከደብረ ጽዮን ጋር የተነጋገሩ ወይም ከዛ ቲም ጋር የተነጋገሩ የኦፕሬሽኑ አካል የሆኑ ሰዎችም በዛ ዝርዝር ውስጥ ተገኝተዋል ይሄ በራሱ ሄዴክ እንደሆነ አቃል ለአንዳንዶች በጣም አስደንጋጭ እንደሆነ አቃል ስለዚህ ራሱ የፈጠረው እኔ ባለፈው ሳነሳ አፈወርቅ ደብረ ጽዮንን በተያያዘ ከላፕቶፑ ባልተናነሰ የሰረቁት ሰዎች ነው ለኔ አንዱ ቫልዩ ሰጥቼ የነበረው ቢኮዝ ምን ማቀደም ያነሳው በጣም ኢምፖርታንት ፖይንት ነው ሻቢያ መጥቶ ጠበቃሉ እንትን ልጠብቃችሁ የሚለውን ነገር ያመጣበት የተባለው ግን ከዛ በላይ እነዚህ ሰዎች ይሄን ነገር ይዘው ሲሄዱ የጌታቸው አሰፋ ሚዲያዎች 1.5 ሚሊዮን ተከፍሏቸው 2 ሚሊዮን ተከፍሏቸው ምናምን ማለት ነው የጀመሩት ሳስኖት እንትኑ እሱ አይደለም ኮር ፖይንቱ እሱ አይደለም ስለዚህ እኔ ምናልባት የደብረ ጽዮን ላፕቶፕ ላይ ስላነበብከው ምንድነው የተሰማ የሚለው እናንሳው በአጠቃላይ የሚዲያው የዚህ የሚዲያ ዋርፌር ስትራቴጂዎቻቸውን የተወሰነ እናንሳ አፈወርቅ ቀጥል ይሰማል ቀጥል ይሰማል በደንብ ይሰማል ይሰማል በደንብ ይሰማል አፈወርቅ ቀጥል እንግዲህ ዋናው መሰረታዊ ነገር እነዚህ ግለሰቦች ምንድነው ያደረጉ ያሉት ነው ዋናው ለኔ እንደት መነሳት ያለበት ተባቂዎቹ በዚህ ሰዓት ላይ ለምንድነው ጄኒውሊ ካሰብነው አጌንስት ለመቆማቸው ነው ያሳዩ ያሉት አጌንስት ቲፒኤልኤፍ አሁን ያራመደ ካለው አቋም እና ታጣቂ አመራሮቹ ያራመዱ ካለው አቋም አጌንስት መቆምን ነው ለኔ የሚነግረኝ
አንደኛው እሱ ነው አጌንስት እየቆሙ ያሉ የነሱ የቅርብ ጠባቂ የሆኑ በዚህ ሀገር በእኛ ሀገር ላይ ጠባቂነት እንዴት እንደሚሾም እናውቃለን ሰዎች ጠባቂዎቻቸውን ከየት እንደሚያመጣቸው እናውቃለን ያድዋ ሰው አብዛኛውን ከራሱ ካድዋ አካባቢ ነው ጠባቂዎችን መልምሎ የሚያመጣው የኦሮሚያ ሰው አብዛኛውን ጠባቂዎቹን የሚያረጉ ከኦሮሚያ አካባቢ ነው መልምሎ የሚያመጣው ከመንደሩ ከቄው አንዳንዴ በደምም ከሚተሳሰራቸው ሰዎች ነው ጠባቂዎችን መልምሎ የሚያመጣው የደብረጽዮን ጠባቂ የሆኑ ሰዎች ደብረጽዮን የሚያምንባቸው ሰዎች ወደሱ ሊያቀርብ የሚችለው በጠባቂነት ደረጃ ምክንያቱም አንተ ባለፈው ፕሮግራም ስታነሳው አይቻለሁ በህይወት የህይወት ዋስትና ነው እነዚህ ሰዎች የሚሰጡ ሎድድ የሆነ መሳሪያ ይዞ ነው አጠገብ የሚቆሙት ላፕቶፕን መስረቅ መቻል ብቻ ሳይሆን ንብረትን መስረቅ መቻል ብቻ ሳይሆን ህይወትን መቀጣት የሚችሉበት ሁኔታ አላት እድል አላቸው አቋም ጦጣ አንተ ለፌደራል መንግስቱም ሆነ ለአጌንስት አንተ ለቆመ ኃይል ማስረከብ አቅም አላቸው እነዚህ ሰዎች ስለዚህ እነዚህ ጠባቂዎች እየከዱ መሄዳቸው በአንድ በኩል የሚያሳየው ቲፒኤልኤፍም ሆነ ቲፒኤልኤፍ ታጣቂ የምንለው ቲዲኤፍ ብሎ ራሱን የሚጠራው ኃይል የያዘው አቋም ላይ አጌንስት የሆኑ ሰዎች አሉ ታጣቂዎች ብቻ አይደሉም እነዚህ ከታጣቂዎች መካከል ተመርጠው ነው ግን አብዛኛው ታጣቂ እንዴት ያስባል from the ፋክቶ መሬት ላይ ያለው ሁኔታ ወይ ደግሞ እንደው የዋህነት ነው ማለት ዲያደር ሳይድ መታያታ ያቱም ሚዲያ ላይ ሳይሆን ፖለቲካ ውስጥ እንደቆየ ሰው እኔ ምረዳው ኢንፊልትሬት እየተደረጉ ቢሆን በአንድ በኩል ለሻቢያ ወታደሮች በጠባቂነት እንዲገቡ በማስረጃነት እንዲጠቀሱ በሌላ በኩል ደግሞ ቲፒኤልኤፍ ተብሎ ራሱ ባደራቸው አጌንስት ቲፒኤልኤፍ እና ቲፒኤልኤፍ ታጣቂዎች ቆሟል የሚባለው ኃይል ኢንፊልትሬት ማድረግ ከውስጥ ለማፈት ከውስጥ ለማዳፈር ያግዛሉ የተባሉ ሰዎች ሚሽን እየወሰዱ እየመጡ ሊሆኑ ይችላል ስለዚህ አስቴዝ አላንቀበለው በፌስ ቫልዩን ማንወስዳቸው ነገሮች አሉ ምክንያቱም እየተጠቀመበት ያለው ሻቢያ እንደም ካንተ ካልከው ወደ 450 ሚሊዮን ወደ 450 ዶላር አካባቢ ተጠርቆ በተባለ ኢትዮ ፎረም ያላቸው ወደ 1.5 ሚሊዮን ብር ለዚህ ስልኩ ዶላር ከተባለ ያን እየከፈለ ሻቢያ ሊሆን ይችላል እነዚህ ታጣቂዎች ይሄን ድርጊት በመፈጸማቸው ማን አተረፈ ከተባለ በቲፒኤልኤፍ አመራሮቹ ጠባቂዎቻቸውን አለማመን ተፈጠረ ጠባቂዎቻቸውን አለማመን መፈጠሩን ደግሞ የሱን ኦፈር ይዞ መጥቷል ስለዚህ ሻቢያ ያተረፈበት በገንዘብ ተገዝቷል ከተባለ የትግራይ የጦርነት አንቴና የሚባሉ ሰዎች እኮ ጦርነት ይቁም በሚባል መድረክ ላይ ፖለቲካ ያደርጋሉ ነው ተባለ ጦርነት ይቁም ተብሎ በሚደረግ የበይነ መረብ ሰልፍ ላይ ፖለቲካ ያደርጋሉ የጦርነት አንቴና ይሁን ሰው ጦርነት ቀስቃሽ ሆኑ ሰው ያለ ጦርነት መኖር የማይችሉ ሰው በላፕቶፑ መሰረቁ እውነትም ይሁን ውሸት መደናገጥ ይገባዋል ኢትዮ ፎረም ብሎ ነው ለማለዘብ ይሞከረው አትደናው ከጦርነቱ በፊት ሲተከበት የነበሩ ላፕቶፖች ናቸው የተሰሩት ተደናገጡ አካሎች ናቸው አብርሃም ተከስተከ ቀናት በፊት ምንድን ነበር እያለ የነበረው የጀነራል ክንፈን እኮ ድጋሚ ነው የተናገረው ክንፈና አብርሃም እኮ የተናበቡ ነው የተናገረው በሻቢያ ጋር የምናደርገው ማንኛውም ግንኙነት ላይ ማንንም ፈቃድ አንጠይቅም ነው እያለ የነበረው የዚህ ሰው ላፕቶፕ ተሰረቀ ነው እየተባለ ኩል የሚደረግ ዘመቻን በፓሪ ማጆ በየነ ቢሮ ውስጥ የነበረው ገንዘብ በጠባቂዎች ተሰጥቷል ነው እኔ እነ ደብረጽዮን የያዙትን አቋም ጸረ ትግራይ ህዝብ አቋም ነው ጸረ ቲዲኤፍ አቋም ነው ነው ለምናለው ምክንያቱም ቲዲኤፍ እንኳን ማመን አቅቷቸው ሻቢያ ነው እያመኑ በህይወታቸው እያመኑ አንድ በኩል ቆም ብሎ ታው ቢሆኑ እነኛ ቢሆኑ ኖሮ ቆም ብሎ መጠየቅ የነበረባቸው ለምንድን ነው የኛ የግል ጠባቂዎች ሳይቀሩ እየታገኛሉ ትላንትና ከኛ ጋር በጭቃ በቤጭቃም በበረሃ አቧራ ውስጥ ድንጋይ ተንተርሶ
አብረው የነበሩ የፖለቲካ አመራሮች ለምንድነው ዛሬ ተነገ ይሸፍኛል ብሎ ከመጠየቅ ይልቅ አጠገባቸው ጠባቂዎቻቸው ከዱ በሚል ተልካሽ ምክንያት የሻቢያ ጠባቂዎችን በህይወታቸው ላይ ሾመዋል። ይሄ ነው የሆነ። ይሄ የትግራይ ህዝብ ጠልነት ነው። አሁን ደግሜ ይናገራል። ወደ ጦርነት ውስጥ የምንገባ ከሆነ ሻቢያ በቆመበት ቦታ ላይ ሁሉ የትኛው ሳይድ ሻቢያ በፌደራል መንግስት ጎን ቆሞ ያደረገው እናውቃለን። ያንኑ ድርጅት ሻቢያ ከፋኖም ጋር ቆሞ ያደርጋል። ሻቢያ ከህወሓትም ጋር ቆሞ ያደርጋል። ሻቢያ ከማንም ኃይል ጋር ተቆመ የሚያደርገው ያንን ያደረገው ነገር ደግሞ ይሄ መታወቃል። ይሄ መረሳት መካድ የለም። እዚህ ላይ መሳሳት የለም። ህወሓቶች አይደለም ለመኖሪያ ለመቀበሪያቸው ትግራይን አይኖርም። አሁን እያደረጉ ያሉት ነገር ይሄ ፌደራል መንግስቱ ወደ ጦርነት ውስጥ የሚገባ ከሆነና ከሻቢያ ጋር የሚያብሩ ከሆነ ብሪጅ ሚዲያ ላይ እንዳልኩ ደግሜ አሁን የምለው አብሮ ከሻቢያ ጋር ይጣረቃል። ማንም እዛ ጋር አብሮ ይቆማ ኃይል ከሻቢያ ጋር አብሮ ይቆማ ኃይል ካለ ጎጆም በሻቢያ ላይ ቀለሰ ካለ ከሻቢያ በላይ ሻቢያ ልሁን የሚል ካለ እሱ አብሮ ነው የሚጣረቀው። መቀበሪያው ግን ኢትዮጵያ መሬት ውስጥ አይደለም መኖሪያው መቀበሪያው ኢትዮጵያ መሬት ውስጥ ነው። ለምንድን ነው ሻቢያ የአፋር ኮሪደር በዚህ ደረጃ የሚፈራው ለሚለው ጥያቄ የሻቢያ ዊክ ስፖት አፋር ፖለቲካሊ የኢትዮጵያ መንግስት ከሻቢያ ጋር ወደ ኮንፍሮንቴሽን ውስጥ ሊገባ ከሆነ ፖለቲካሊ ሚሊተሪ ዊን ሊያደርጉበት የሚችለው ግራውንድ የአፋር ነው። ምክንያቱም አፋር ወደ ሻቢያ ኤርትራን ሲገነጠል የአፋር ህዝብ በሪፈረንደሙ አጌንስት ቆሞ ነው። ይሄ በዩኤን ዳታቤዝ ላይ ሄዶ ባያት ይቻላል። በማጆሪቲ ድምጽ ተደግፏል በሚል ከሌላው የትግራይ የኤርትራ ህዝብ ጋር ተደምሮ በቃ በድምሩ ውጤት አብዛኛው የኤርትራ ህዝብ ደግፎታል። ስለዚህ አንተ ማብረት ሄዳል ተብሎ ሄደ ህዝብ። ስለዚህ ፖለቲካሊ ዲፕሎማቲካሊ የኢትዮጵያ መንግስት እንቅስቃሴ ማድረግ ከፈለገ በአፋር ክልል በኩል የሚያነሳው ክሌም ሌጂቲሜት ጥያቄ ነው። ሁለተኛው በሚሊተሪ የኢትዮጵያ መንግስት ካለው የትጥቅ አቅም አንፃር የኢትዮጵያ መንግስት ቢዋጋ በቀላሉ ኮንትሮል ሊያደርገው የሚችል ላንድስኬፕ አለ ከተባለ አፋር አካባቢ ለሻቢያ ምቹ አይደል። ለሻቢያ የውጊያ ስትራቴጂ አፋር ኮሪደር ምቹ አይደል። ስለዚህ የሻቢያ ወታደሮች በአፋር መሬት ላይ ከሚዋጉ የህወሓት ወታደሮችና ከፊል የአማራ ፋኖ የሚባሉ ታጣቂዎች በዛ አካባቢ ላይ ሄደው ቢዋጉና ያን ኮሪደር ቢቆርጡለት ለሻቢያ ቀላሉ እሱ ነው። ስለዚህ አፋር ብሎ ኢሳያስ ሲናገር የአፋር ኮሪደር ብሎ የኢስተርን ኮሪደር ብሎ የቲዲኤፍ እና የቲፒኤልኤፍ ሰዎች ሲናገሩ ሰው በጭንቅላት ውስጥ መሳል ያለበት አፋር is the belly side of ሻቢያ የሻቢያ ቤሊ ሳይድ ነው። በቸርችል ኮሎኮዳይል ብለን እንዳወራ ነው የቸርችል አዞ ብለን እንደምናወራው አዞን ከራፍ ሰርፌሱ ሳይሆን የምታጠቀው ከቤሊው ሳይድ ነው። የሻቢያ ቤሊው ወይም ደግሞ ለስላሳው ስፖቱ በቀላሉ ልታጠቃ የምትችለው በቀላሉ ፔኔትሬት ልታደርገው የምትችለው ኮሪደር የአፋር ኮሪደር። ስለዚህ ከአፋር ሳይድ ከተመታው ህልውና አይኖረኝም፣ ልከላከለው አልችልም፣ ልዋጋበት አልችልም ብሎ ስለሚያስቡ ነው የአፋር ኮሪደር የሚሰጋት የሚመጣበት ሁሌ አፋርን ታርጌት ያደርጋል። ስለዚህ ለኔ ዋናው መሰረታዊው ነገር የፕሪቶሪያ ስምምነት ቪክቲምስ ወይም ደግሞ የፕሪቶሪያ ስምምነት ቁስለኞች ነን፣ ፕሪቶሪያ አላማችንን ፍላጎታችንን አደናቅፎብናል የሚሉ ኃይሎች ናቸው አሁን ይህን እንቅስቃሴ እያደረጉት። አላማችን የግድ የግድ ፍላጎታቸው ማሳፋት ህወሓት የሚያስጠብቀው የትግራይ ህዝብ ኢንተረስት፣ ሻቢያ የሚያስጠብቀው የኤርትራ ህዝብ ኢንተረስት የለም፣ የፋኖ ታጣቂዎች የሚያስጠብቁት የአማራ ህዝብ ኢንተረስት የለም። ሁሉም እናስጠብቀዋለን የሚሉትን ህዝብ ህልውና ሳይቀር አደጋ ውስጥ ጥለው ነው ግጭት ውስጥ የገቡት። ስለዚህ ለእኔ እስከሚገባኝ ድረስ ሁሉም አጌንስት ህዝባቸው ቆሞ የግልና የቡድን ፍላጎታቸውን ለማሳካት የሚያደርጉት እንቅስቃሴ ነው። የሻቢያ ፍላጎት ግን ምንድን ነው ከተባለ ለእኔ የሻቢያ ፍላጎት ግልጽና ግልጽ ደግሞ ደጋግሞ አሳይቷል። የሻቢያ ፍላጎት የተሰበረ የትግራይ ህዝብ አንገት መፍጠር፣
የተሰበረ የትግራይ ህዝብ ሞራልን መፍጠር የደቀቀ የደከመ ትግራይ ህዝብ ክልልን መፍጠር ለምንድን ነው የሚጠቅመው ከተባለ ማስፈራሪያ ነው የሚሆነው ለማለት ኤርትራ ህዝብ ይሄው የለማ አካባቢ ከጎረቤት ካለ የለማ ያደገ የበለጸገ የተሻለ ነፃነት ያለበት የተሻለ ዲሞክራሲ ያለበት የተሻለ ፍትህ ያለበት ትግራይ ክልል ካለ የተሻለ ፍትህና ዲሞክራሲ ወይ ራስን በራስ ማስተዳደር ያለበት አፋር ክልል ካለ የኤርትራ ህዝብ ይህንን ክልል ያጠፋል የአፋሮች እንደ ራሱን በራስ ማስተዳደር አፋር ባለበት ነፃነትና ዲሞክራሲ ወይ ደግሞ ነፃነትና መብቱ በተከበረበት አፋር ባለበት አካባቢ መኖርን ይመርጣል ስለዚህ ለኔ ሻቢያ የደቀቀች ትግራይን ነው መፍጠር የሚፈልገው በማንኛውም መንገድ አይደለም በኢትዮጵያ ክልል ውስጥ ያለች በኤርትራ ውስጥ ብትካተትም ትግራይ የሚሉትን ቅዠታቸውን ቢፈጥሩ እንኳን ቀና ያደረገ ትግራዋይ እንዲኖር አይፈልም ይሄንን ደግሞ ደጋግሞ አሳዩ አንድ ሰራዊት በመሳሪያ ቢመዘምትብን አንድ ነገር የጦርነት ነው ብለን ተወስዶ ይችላል አንድ ሰራዊት በሽተኞቹን ሰብስቦ በብርጌድ አደራጅቶ በሴቶች ላይ ከዘመተ ግን ያ ጦርነት ብቻ አልነበረም ያዛ የሻቢያ ፍላጎት የጦርነት ብቻ ፍላጎት አልነበረም የትግራይ ህዝብ መግደል አይደለም አላው ስለዚህ ለኔ እስከሚገባኝ ድረስ ሻቢያ በቆመበት ቦታ አንገቱን ቀና የሚያደርግ ትግራዋይ ሊኖር አይችልም ተጋሩ ሊኖር አይችልም ሻቢያ በቆመ ሻቢያ የትም ይቆም ሻቢያ ከአልቡራን ጎን ከቆመ የሻቢያ ዓላማው ያ ነው ሻቢያ ከኢትዮጵያ ብሔራዊ መንግስት ጎንም ከቆመ ዓላማው ያ ነው ሻቢያ ከቲፒኤልኤፍም ጋር ከቆመ ዓላማው ያ ነው አይቀየርም ዓላማው ዋነኛ ዓላማው የጦርነት ቀጠና የሆነ ኢትዮጵያ የጦርነት ቀጠና የሆነ ሱዳን የጦርነት ቀጠና የሆነ ጅቡቲ መጣው ይሄ በሆነበት ሰዓት ላይ ነው ሻቢያ ተላላኪዎቹ ሊያጠፉ የሚችሉ ሻቢያ ላኪዎቹም ሊያጠፉ የሚችሉ የሆነ የሻቢያ ባለቤት ኦውን የሚያደርገው የትግራይ የኤርትራ ህዝብ ነው የሻቢያ ኦነር የካይሮ መንግስት የሚያተርፈው በተደጋጋሚ ጊዜ ብለናል የካይሮ መንግስት የሚያተርፈው በደቀቀ የኢትዮጵያ ኢኮኖሚ ውስጥ በጦርነት ውስጥ ባለ በሚዳክር ሀገር ውስጥ ነው የካይሮ ኢንተረስት ሊጠበቅበት ምንድነው የካይሮ ኢንተረስት ኢትዮጵያ ውስጥ ከተባለ ኢትዮጵያ ወንዞቿን የማትጠቀም ኢትዮጵያ ማለት ይሄ ሊፈጠር የሚችለው እንዴት ነው ኢኮኖሚው ሲዳከም ኢኮኖሚው እንዴት ነው የሚዳከመው በጦርነት ስለዚህ እያንዳንዱን ነገር ማወሳስ ከዛ ማንንም ሰው አይጠይቅም ምንድነው እየሆነ ያለው ምንድነው የተፈለገው ብሎ የሚጠይቅ ሰው የለም ለምንድነው በዚህ ደረጃ እኛ ሀገር ውስጥ ያሉ ታጣቂዎች በዚህ ደረጃ ለያዥ ለገላጋይ ያስቸገሩት ለምንድነው ምክንያቱም የገቢ ምንጫቸው ህልውናቸው መተዳደሪያቸው የሚመነጨው በጦርነት ነው ጦርነት እዚህ ሀገር ውስጥ የኑሮ ዘይቤ ሆነ የኑሮ መደጎሚያ ሆነ ጦርነት እዚህ ሀገር ስለዚህ ይሄንን ጦርነት የኑሮ ዘይቤ እያደረጉት ያሉት እነ ሻቢያ ነው ይሄን የጦርነት የኑሮ ዘይቤ እያደረጉ ያሉት የቲፒኤልኤፍ ሰዎች ነው አሁን ታጣቂዎቹ በየክልሉ ውስጥ የተፈለፈሉ ታጣቂዎች ናቸው የኑሮ ዘይቤ ያደረጉ የህዝባቸውን ሁሉና አደጋ ውስጥ እየጣሉ ዛሬ ኢትዮ ፎረም እንደዚህ አይነት ዜና ወጣ ሲባል ገና ከኢሳያስ አፍ ወጥቶ እየተፈነተነ ያለን ጉዳይ ይዞ ኢትዮ ፎረም ይዞ ሲመጣ ማንንም ሰው መቼም እንደው አቶ ታዬ ደንዳሞ ነው አቶ ጀዋር መሐመድ እንደው እዛ ተሰበሰቡ ከተባሉ በቀዳማዊት እመቤት ጽሕፈት ቤት ውስጥ ተሰበሰቡ ከተባሉ ሰዎች መካከል እንደው አንድ ሰው ያጣሉ ተሰበሰቡ ከተባለ እንኳን ስብሰባው ተካሂዶ ከሆነ እንኳን ስንት የውስጥ መረጃ ማግኘት እንችላለን የሚሉ ሰዎች እቺ መረጃ እንዴት ማግኘት አቃታቸው እንዴት ኢትዮ ፎረም ብቻ ሊያገኙ ቻለ ይሄን መረጃ ለኢትዮ ፎረም ማቀበል ለአቶ ጀዋር ለአቶ ታዬ ማቀበል አይቀላቸውም ነበር ስብሰባው ከተካሄደ ወይንስ እናቶ ጀዋርና እናቶ ታዬ ናቸው ወይ ለኢትዮ ፎረም የሰጡት ከሰጡ ደግሞ ወጥተው ለምን ኮንፊርም አያደርጉም እኛ ነን የሰጠነው ብለው ወይም ለኔ አቶ ታዬ አሁን እየተናገረ ባለው አቶ ጀዋር አሁን እየተናገረ ባለው መንገድ
በኢትዮ ፎረም በኩል የሚናገሩበት ምክንያት የለም። በራሳቸው ፍለፊት መጥቶ መናገር ይችላሉ። ለዛውም ሌጂቲሜት ሊመስል የሚችለውም ሊያውም በእሳቸው በኩል የሚመጣ ነበር። በእነሱ በኩል የሚመጣ ሊሆን ይችላል። በሁለት ሚላ በል የሆነ ቢሮክራሲ አለ እዚህ ሀገር ላይ። ስለዚህ እነሱ ሊክ አድርገውላቸው ሊሆን ይችላል ይባላል። አቶ ጀዋር በኢትዮ ፎረም በኩል ዞሮ ሊመጣ አይችልም። አቶ ታዬ በኢትዮ ፎረም በኩል ዞሮ ሊመጣ አይችልም። ትልቁ ችግር አንዱ የአንዱን ቅርሻት እየላሰ መምጣቱ ነው። ያም ካይሮን ይልሳል፣ የአስመራው ሰውዬ ካይሮን ይልሳል፣ የመቀሌዎቹ ሰዎች የአስመራውን ይልሳሉ። እንደዛ ነው እየተላላሱ ነው። ያለ መጠየቅ ችግር ነው እዚህ ሀገር። ምንድነው ጠቅላይ ሚኒስትሩ አቢሲኒያን እንደዚህ የሚባለው ሰብረናል፣ ትግራይን ሰብረናል ምናምን የሚል ኦሮሞ ትግራይን ሰብሯል። ለምንድነው ኦሮሞ ብቻውን የሰበረው? ኦሮሞ ብቻውን የሰበረው ትግራይ የለም ተሰብሯል ከተባለም ነው። ጠቅላይ ሚኒስትሩ የሚያደርጉትን ነገር በሙሉ ጠቅልሎ በኦሮሞ ስም ለማስቀመጥ የሚደረግ በኦሮሞ ስም ፋይል አድርጎ ለማስቀመጥ የሚደረግ ጥረት ኦሮሞ ጠልነት ነው በራሱ። የኦሮሞን ህዝብ ለጥቃት ማጋለጥ ነው በራሱ። ሁሉን ነገር ነው ኦሮሞ መስጠት። ኦሮሞ በተናጥል የሚወስደው በዚህ ሀገር ውስጥ በተናጥል የሚወስደው ልማትም የለም። ኦሮሞ በተናጥል የሚወስደው ውድመትም የለም። ሁሉም የድርሻውን ይወስዳል እዛው በልማት ውስጥ በውድመት። አሁን እንደ ኢትዮ ፎረም አይነት ሚዲያዎች እያደረጉ ያለው ምንድነው? የልማቱን ሳይሆን የውድመቱን። ምክንያቱም ልማት የሚባል ነገር በዚህ ሀገር ውስጥ የለም ስለተባለ እዚህ ሀገር ውስጥ ያለው ውድመት ነው። ይሄ ውድመት ደግሞ እየተካሄደ ያለው ኦሮሞ መሪ የሆነ መንግስት ባለበት በኦሮሞ ህዝብ ነው ወደሚል ድምዳሜ ነው እያመራ ያለው። ስለዚህ ለኔ ቆም ብሎ ራሳችንን መጠየቅ ያለብን ሻቢያ ስለ ኦሮሞማ ሲያወራ ለሻቢያ ኦሮሞማን ለማስረዳት የሚጋጋጡ ሻቢያ የተሳስቶ ይሄ እዚህ ድምዳሜ ላይ የመጣ የሚመስላቸው ሰዎች ነው። ዛሬ ሻቢያ ሚዲያዎችን ሂዱና ይዋጩ። እና አቶ ጀዋር በመሽኮርመምም ቢሆን ሻቢያ እዚህ ጉዳይ ላይ ተሳስቷል ሲሉ የሻቢያ ሚዲያዎች ምንድነው እያሉ ያሉት? ምን አይነት የሻቢያ አፈቀላጤዎች፣ ፕሮፓጋንዲስቶች፣ የሻቢያ በቅሎች ምንድነው እያሉ ያሉት? ሂዱና ይዩ ሚዲያዎቻቸው እያሉ ያሉት አቶ ጀዋርንም ደምረው ነው እየተናገሩ ከጠቅላይ ሚኒስትሩ ጎን አድርገው። ጥላቸው በኦሮሞነት ፍሬም ከተደረገ መቼ አንተ ጋር እንደሚደርስ ነው እንጂ እርግጠኛ ማትሆነው አንተ ጋር መድረሱ አይቀርም። እየተሸራረፈ እየመጣ አንተ ጋር ይደርስ። እኔ ለዛ ነው መከራከረው። የጠቅላይ ሚኒስትሩ መንግስት ስለምደግፍ ብቻ አይደለም እኔ መከራከረው። ይሄ ጥያቄ ይሄ ፍላጎቶች አሁን እየተቀነቀኑ ያሉ ፍላጎቶች የኦሮሞን ህዝብ በትልቁ ስዕል ውስጥ ለማስገባት የሚደረግ በውድመት ስዕል ውስጥ ለማስገባት የሚደረግ ጥረት ይዋ ሊደር እንጂ እኔ ጋር መድረሱ አይቀርም። ኢትስ ኖት አጌንስት ጠቅላይ ሚኒስትሩ ብቻ አይደለም ወይ ደግሞ አጌንስት ጠቅላይ ሚኒስትሩ ዙሪያ ስላሉ ሰዎች አይደለም። ነገ እንደዛ ካቶሊክ ስለሆነ አልፈልግም በናዚ ጦርነት ጊዜ እንደነበረው ሁሉን ነገር እኔ የለውበትም እያለ እየተከረከመ ሲመጣ መጨረሻ ላይ ሁሉንም ነገሮች ወደሱ ሲመጡ እኔ እነሱን አይደለም እያለ ራሱን ያወጣ ነበር። ከዛው እኔ ብልጽግና ደሴት ነዋሪ አይደለም ብለህ ራስን ዛሬ ልታወጣ ትችል ይሆናል። አንድ ቀን ልታሳድር ትችላል። አዳይንዶ ወደደይ እንደዛ ካለው ቶሊቄስ ነው የምትሆነው። ሌሎች እኛ እሱን አይደለንም ብለው ቆሞ እሱ ሲበላ እንዳዩት እሱ ራሱን ያዳነው ግሩፕ እየተፈጠረ ከሌ ሲባል እኔ ከሌን አይደለሁም ብሎ ራሱን ያመለጠ ሲመስለው የሆነ ምናምን ማህበር ሲባል እኔ እዚህ ማህበር አባል አይደለሁም ሲል እየቀረበው ይመጣ። ስለዚህ ለኔ የሻቢያ ትርክቶችን እዚህ ሀገር ላይ እርስ በርስ የምንወጋገዝበት፣ እርስ በርስ የምንቃወምበት፣ እርስ በርስ የምንከታከትበት የፖለቲካ አጀንዳ በሽ ነው። we don't have any deficit የለብንም። we don't need የሻቢያን አጀንዳ የምንፈልግበት ምክንያት የሻቢያን ድጋፍ የምንፈልግበት ምክንያት የተለያየ የፖሊሲ ልዩነቶች ሊኖሩ ይችላሉ። የተለያዩ አተካሮች ሊኖሩ ይችላሉ። ልዩነቶች ሊኖሩ ይችላሉ። የዚህ ውስጥ የሻቢያን ስፖንሰር አንፈልግ አያስፈልግም። ሻቢያ ስፖንሰር ላይ አድርጋይ
ሻቢያ ደደይ ሻቢያን ኢንቮልቭ ያደረከው ቆቀን ችግሩን ወደማይፈታበት ደረጃ ተስቀምጧል ምንድነው በትግራይ ህዝብና በተቀረው የፌደራል መንግስቱ መካከል ወይ ደግሞ በተቀረው የኢትዮጵያ ህዝብ መካከል መሸካከርን የፈጠረው ከተባለ እኮ ሻቢያ ኢንቮልቭ ተደርጎ የሆነው ነገር ሻቢያ ያደረገው ነገር እኮ ነው ጦርነቱን ያወሳሰበው አለመተማመን የፈጠረው እኮ እሱ ነው ስለዚህ የትኛው ጦርነት ውስጥ ሻቢያን ኢንቮልቭ ስታደርገው አለመተማመን ብቻ ሳይሆን ጦርነቱ ዘላቂነትን ታረጋግጣለህ ስለዚህ ለኔ እስከሚገባኝ ድረስ የቲፒኤልኤፍ ደጋፊ አገኘው ብሎ ያሰበ ከሆነ አይደለም ለትግራይ ህዝብ ለሱም ደጋፊ አይደለም የሚሆነው የሻቢያ መንግስት የትግራይ ህዝብን በልቶ ሲጨርስ እነሱ እንደሚበላቸው ማወቅ አለበት የሻቢያ መንግስት አማራ ፋኖን እያገዘኝ ነው ብሎ ካሰበ እሱም ተሳስቷል የአማራ ህዝብን በልቶ ነው እነሱን ይበላል አይቀርም ይሄንን ቆመን እናያለን ሚሆንለት ሚሳካለት ኮነ ቆመን እናየው ነው ስለዚህ ዋናው መሰረታዊ ነገር ለኔ ዛሬ ከሻቢያ ጋር ቆሜ ዋጋለው ከሻቢያ ጋር ቆሜ ፌደራል መንግስቱን ዋጋለው ከሻቢያ ጋር ቆሜ ፍላጎቴን አሳካለሁ የሚል ኃይል ካለ ለፌደራል መንግስቱ ራሱ ሞር ምቹ ነው ያለው ፌደራል መንግስቱ አብሮ ለመጥራት ይገደዳል ያኔ ዳስን በአማራ ህዝብ ውስጥ ዳስን በትግራይ ህዝብ ውስጥ ሰርተ ስለ ትግራይ ህዝብ ተብለ ታልፈ ከሆነ ስለ አማራ ህዝብ ተብለ ታልፈ ከሆነ ዳስን በሻቢያ ቤት ውስጥ የፈጠርክ ጊዜ ጎጆን ሻቢያ ጎጆ ውስጥ ይከለስክ ጊዜ ያኔ አብሮ መጠረግ የሚባል ነገር ያኔ ነው ብዙ ሰዎች እንዴት እንደዚህ ይባላል እንዴት ህዝብን የሚያክል ነገር አብሮ ይጣ ነው ህዝብን አይደለም ማንንም ሰው ከሻቢያ ጎን ቆሞ እንቀሳቀሳለው ሚል ካለ አብሮ መጠረግ ነው የሚመጣው የፌደራል መንግስቱ ከዚህ በኋላ ማንኛውም ሲቪሊያን ኮንቮይ ሊሆን ይችላል የኢትዮጵያን ድንበር አቋርጦ ወደ ኤርትራ የኤርትራን ድንበር አቋርጦ ወደ ኢትዮጵያ የሚመጣ ከሆነ ማንኛውንም እርምጃ ለመውሰድ ይገደዳል ይሄ ግልጽ መሆናል ምክንያቱም በአየር አልሄዱም ማለት ማን ነው አሁን ለምሳሌ ስታሊን ወደ ትግራይ ለመምጣቱን ማረጋገጫ የሚሰጥ ትግራይ ለመምጣቱን መረብ ድልድይ ላይ ቆሞ ፎቶ አንስተው ለቀሉና አይደለም አለመግባቱ ምንድነው ማስረጃ እነዛ ሰዎች መረብን ተሻግረው ሲሄዱ እርምጃ ላለመውሰድ ምንድነው ማስረጃው ፌደራል መንግስቱ እርምጃ ማይወስድበት የተለያየ ምክንያት ሊኖር ይችላል ከጊዜ ወደ ጊዜ ግን የፌደራል መንግስቱ የሚገደድበት ሁኔታ ይመጣል እንደዚህ አይነት ማስረጃዎች እንግዲህ በአፍሪካ ቀንድ ላይ ከፍተኛ የሆነ የኢንተለጀንስ ሪቪው የሚሰራ ተቋም ይሄንን ይዞ ከመጣ በፎቶ አስደግፎ ይዞት ከመጣ ይሄንን ማስረጃ ለአፍሪካ ህብረትም ለአውሮፓ ህብረትም ለአሜሪካ መንግስትም የፕሪቶሪያ ስምምነት ከኢትዮጵያ መንግስት እውቅና ውጪ በሆነ መንገድ ከውጪ ኃይል ጋር ግንኙነት መፈጠሩን ማሳያ ይሄንን ማሳያ አድርገ ማቅረብ ይችላል እርምጃ ለመውሰድ ስለዚህ ለኔ የኢትዮጵያ መንግስት በሻቢያ መንግስት ላይ እርምጃ ለመውሰድ እዚህም ደጋግሜ መናገር መፈልገው ብሪጅ ላይ ደጋግሜ ተናግሬ የነበረው የኢትዮጵያ መንግስት የሻቢያ መንግስት ላይ እርምጃ ለመውሰድ ከበቂ በላይ ምክንያት አለ ከበቂ በላይ ሞልቶ እየፈሰሰ ነው ምክንያቱ አንዳንድ መንግስትን የሚደግፉ የሚመስሉ በውስጥ ፍላጎታቸው መንግስት የኢትዮጵያ መንግስትን ተጋላጭ ማድረግ የፖለቲካ ጫናውስ መክተት የሚፈልጉ ሰዎች የኢትዮጵያ መንግስት የባህር በር ፍላጎቱን ለማሳካት ሲል ወደ ጦርነት የሚገባ አርጎ ለመሳል የሚደረግ ጥረት ነገ ዋጋ ያስከፍላል ይሄ ሊሰመርበት ሊታወቅ ይገባል የኢትዮጵያ መንግስት በማንኛውም መንገድ with full confidence ነው ይሄንን መናገረው with full confidence bold and underline ሆኖ እንዲሰማ ስለምፈልግ በማንኛውም መንገድ የኢትዮጵያ መንግስት የባህር በር ፍላጎቱን ለማሳካት በሚል ከሻቢያ ጋር ወደ ጦርነት ታይገራል የኢትዮጵያ መንግስት ሉዓላዊነት አደጋ ውስጥ በሚወድቅበት ሰዓት ላይ በማንኛውም ጊዜ በማንኛውም መንገድ
ወደ ጦርነት ሊገባ ይችላል። ሉዓላዊነቱ በተፈረበት ጊዜ ዳር ድንበሩ በተደፈረበት ጊዜ በሀገር ውስጥ ጦርነቶች ውስጥ የሻዕቢያ እጅ በገባ ጊዜ ወደ ጦርነት ልንገባ እንችላለን። ተገደን ለመገደዳችን ማሳያ አሁን ይሄን በመናወራበት ሰዓት ላይ ቡትስ ኦን ዘ ግራውንድ በሚባል ደረጃ የሻዕቢያ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ አሉ። እነዚህ ወታደሮች የኢትዮጵያ መንግስት ወደ ጦርነት ላለመግባት ከወሰዳቸው እርምጃዎች መካከል አንዱ እጁ ጥምዘዛ ተቋቁሞ ጥርሱን ነክሶ እየጠበቀ ያለበት ሁኔታ ነው። የሻዕቢያ ወታደሮች ዛሬ በኢትዮጵያ ድንበር ላይ ያሉ የሻዕቢያ ወታደሮች ትላንትና አንተም ስታነሳው ነው አይናቸው በረሃን ጭው ያለ በረሃን በማየት የሞጩ ወታደሮች ናቸው። በመቆም ብዛት ጫማቸው የገማባቸው ወታደሮች ናቸው። እነዚህ ወታደሮች በኢትዮጵያ መሬት ላይ ቆመዋል። ከፊታቸው የቆመ የኢትዮጵያ መከላከያ ሰራዊት የለም። ምክንያቱም ጦርነቱ ስላለመግባት የኢትዮጵያ መንግስት ባህር በር ፍለጋ ከሻዕቢያ ጋር ጦርነቱ ላይ ነው። በአፋር በኩል የተደራጀ ኃይል የታጠቀ ኃይል ወደ ኤርትራ ለመሻገር የሚፈልግ ኃይል የለም። ወደ ጦርነት ውስጥ የምንገባው ሉዓላዊነታችንን ታግሰን ከዚህ በላይ ልንጠብቅ ልንታገስ አንችልም። እጅ ጥምዘዛው በዝቶብን እጃችን እስኪሰበር ድረስ ላንጠብቅ እንችላለን። ግን ማወቅ ያለባቸው ደጋግመን መነገር ያለበት ለሻዕቢያ ሰዎች የኢትዮጵያ መንግስት ከሻዕቢያ መንግስት ጋር በባህር በር የሚገባው ጦርነት የለም። ይሄ ሊታወቅ ይገባል። የኢትዮጵያ መንግስትን እየደገፉ የሚመስላቸው የኢትዮጵያ መንግስት የባህር በር ጥያቄውን ለማሳካት ነው ወደ ጦርነት የሚገባው ብሎ ፕሮፓጋንዳ የሚነዙ ካሉ የኢትዮጵያ መንግስትን እየደገፉ አይደል። እየደገፉ ያለው መንግስት ላይ ነው ነጥብ ያለው። ለኔ የባህር በር ተረፈ ምርት ነው የሚሆነው በጦርነት ደጋግሜ ብያለሁ። ወደ ጦርነት ውስጥ የምንገባ ከሆነ እንደ ከዚህ ቀደሙ የተወሰደብንን አስመልሰን አሸነፍን ብለን ልንቆም አንችልም። አንድ ሰው እስክርቢቶን ከነጠቀኝ በኋላ ደጋግሜ ተናግሬዋለሁ። ለምሳሌ እስክርቢቶን ከነጠቀኝ በኋላ ይሄን እስክርቢቶ መልሼ ለማግኘት አላስፈላጊ ዋጋ ካስከፈለኝ በኋላ እስክርቢቶን አላስፈላጊ ዋጋ ከፍዬ ወደ እጄ ካስገባው በኋላ ድል ብዬ አልጠራውም። ድል ብዬ የምጠራው ምንድነው? እስክርቢቶን ለማስመለስ ያወጣሁትን ወጪ ሊሸፍን የሚችል ኪሳራዬን ሊሸፍን የሚችል ነገር ይዤ ከተመለስኩ ያኔ አሰብም ሆነ ምጽዋ ተረፈ ምርት ነው የሚሆነው። ኮላተራል ዳሜጅ ነው የሚሆነው። ባይ ፕሮዳክት ነው የሚሆነው። የኢትዮጵያ መንግስት ደጋግመን እንዳልነው የአስመራ ሸረሪትን በመጥረግ ብዙ ርቀት መሄድ እንደማንችል ገብቶናል። ያለው ሸረሪቱን መጥረግ ነው ብቸኛ መፍትሄ ብለን የምናምነው። እሱ እስካለ ድረስ በቤታችን ውስጥም ከቤታችን ውጭም በቀጠናውም ላይ እየተደራ ያለውን ሸረሪት ድር ስንጠርግ መኖር አንፈልግም። ስለዚህ ዋናው መሰረታዊ ነገር መታወቅ ያለበት የኢትዮጵያ መንግስት የባህር በር ፍላጎት ውስጥ ብሎ ወደ ሻዕቢያ የሚተኩሰው አንዲት ጥይት የለም። ወደ ጦርነት የመግባት ፍላጎት ካለ ከበቂ በላይ ምክንያት አለ። ዋናው መሰረታዊ ነገር እስካሁን ከኢትዮጵያ መንግስት ወድቅና በሻዕቢያ መንግስት መካከል ወደ ጦርነት ያልተገባበት ምክንያት የኢትዮጵያ መንግስት ወደ ጦርነት ለመግባት ካለው ፍላጎት አናሳነት እንጂ ምክንያት ሳይኖረን ቀርቶ አይደለም። አሜሪካ ሴኔተሮች እኮ የተናገሩት እኮ እውነት ነው። የሻዕቢያ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ አሉ ብለው እኮ በይፋ ተናገሩ። ይሄ በቂ ምክንያት አይደለም እንደ ወደ ጦርነት ለመግባት። የምን ባህር በር ነው የምትታወቀው ተብሎ ምን ነገር አለበት በግልጽ ስለ ባህር በር ብለን ወጥቶ ተወረን ጦርነት ስለማንፈልግ ወደ ጦርነት መግባት ስለማንፈልግ ተወረን ዝም ብለን ባለንበት ሁኔታ። ስለዚህ ይሄ ነው ሊሰመርበት የሚገባው ብዬ ነው ማስበው። በጣም ዝርዝር ነገሮች ነው ያነሳው አፈወርቅ። ብዙ የምጨምረው ነገር የለም። የዚህ የሚዲያ ዋርፌሩ የሚዲያ ጦርነቱ ብዙ ሰዎች ከዚህ በኋላ ልብ ልትሉት የሚገባ ነገር ያለ ይመስለኛል። ርብርቡ አሁን በዋናነት የሚዲያ ርብርብ ሆኗል። አሁን በዋናነት የተቀናጁት አካላት
እርስ በራስ አይን ላይ ቢተያዩ አንዳንዶቹ የሚገዳደሉ እጅግ የሚጠላሉ እርስ በርስ ብታገኛቸው ኢንተረስታቸውን ብትጠይቅ አራምባና ቆቦ የሆነ አሁን ግን የጋራ ጠላት በሚል እሳቤ የብልጽግና መንግስት እንበል ጠቅላይ ሚኒስትር አብይ እንበል ዋቴቨር በሱ ኮድድ በሆነ ነገር ኢትዮጵያን ለማፍረስ አብረው እየሰሩ ነው። ይሄንን አንድ በደንብ ማስቀመጥ ፈልጋለሁ። ይችላሉ አይችሉም ሌላ ጉዳይ ነው። አቅም አላቸው የላቸውም ሌላ ጉዳይ ነው። የሩጫቸው የመቀናጆቸው ብዛት ስመለከተው ግን አንዳንዶቹ እኔ ትላንት አፈወርቅ አንድ የሆነ የሚቀጥለው ቅዳሜ የሚካሄድ ሰላማዊ ሰልፍ ያልተለመደ ጦርነት ይቁም ጥሩ ነው ጦርነት ይቁም የሚል ሰላማዊ ሰልፍ እውነት ለመናገር ጦርነት ይቁም አገዛዝ ይቁም ምናምን የሚል ሰላማዊ ሰልፍ ማስታወቂያ እየተሰራ ነው 100 ሺዎች ይሳተፋሉ ምናምን እና በዛ በጦርነት ይቁም ላይ ንግግር የሚያደርጉ የተጋበዙ እንግዶች በአንድ መድረክ ፖስተሩንም እንደውም ማሳየት ለጥፌዋለሁ ሰዎች ሄደው ካዩ የቪዲዮ የእንትኑን ፖስተር ከሚዲያው ላይ ነው የወሰድኩት አዲስ ኮምፓስ እንትን ላይ ማግኘት ይችላሉ ቴሌግራም ላይ እኔ ሪሊ ገረመኝ እስክንድር ነጋንና ደብረጽዮንን አንድ መድረክ ላይ ያገኙዋቸው ለኔ ማለት በከታሚ ያልተኛውም እስከ ሌሊት ቆይቻለሁ የሆነ ነገር ምሰራው ጽሁፍ ነበርና ማለት ሁለት ሶስት ያየሁት ማመን አቅቶኝ ማለት ነው ሪሊ እስክንድር ከደብረጽዮን ጋር ተገናኘ እና አፋድ የሚባለው የእስክንድር ድርጅት ከደብረጽዮን ጋር ቆሞ ጦርነት ይቁም ብሎ ሊልነው አገዛዝ ይወገድ ብሎ ወይም አገዛዝ ምናምን ይሁን ብሎ ሊልነው ሄዳችሁ ማየት ትችላላችሁ ማስታወቂያው እስ ሪሊ አሚን ሁለት ሰው ዝም ብዬ አይደለም ያነሳውት ጆዋር ወይ ጃልማሩን ማንሳት ስላልፈለኩ ነው ብዙ መነሳት የሚችሉ ሰዎች አሉ ዛ ፖስተር ላይ ለኔ በቂ ነበረ በእስክንድርና በደብረጽዮን መካከል ተናጋሪዎች ሆነው የሚወጡበት የሰላም መድረክ ሪሊ በጣም ነገረመኝ ለአማራዝ ስድብ ነው ስድብ አይደለም አላቅም ለአፋድ ስድብ ነው ስድብ አይደለም አላቅም ለኔ ግን ጥላቻ ለካ ሰዎችን ያስተሳስራቸዋል ኤክስትሪም ጥላቻ ብዬ እንድል ያደርገኝ እውነት ከምሬ ነው ማውራው ይሄን እና እስቲ አስብ እኔ ከደብረጽዮን ጋር ሆኜ ጦርነት ይቁም ብዬ እስቲ ሰላማዊ ሰልፍ ስወጣ ኢማጂን ከደብረጽዮን ጋር ሆኜ እኮ ነው ወደ ሰላም ጦርነት ይቁም ምለው ኢንዳይሬክት ክሌኮ ከሻቢያ ጋር ሆኜ ጦርነት ይቁም እኮ ያልኩ ነው ከሻቢያ ጋር ሆኜ so these guys አሁን የሆነ የመጣ ነገር አለ ብዙ ሰው ከኮሪደር ምናም ብቻ ያያይዘው አይቻል ኖ that's not እንትን አንድ ያቀናጃቸው እየተረባረቡበት ያለ ነገር አለ የጋራ ጥላቻ ፐርሰናል ጥላቻቸው ይሁን እያለቀልን ነው ይሁን የመጨረሻውን ጥይትን ተኩስ ይሁን የሚል ርብርብ ነው ያለው የሚዲያ ዋርፌሩ ከዚህ ጋር የተሳሰረ ነው እኔ ከይቅርታ ጋር አሁን ያየውት እንቅስቃሴዎች በሙሉ የሚመሩት በሻቢያ ነው because የሻቢያ አጀንዳ ነው መጥቶ ይሰማል ኢሳያስ ቅዳሜለት ኩሻለ ሴሜቲካለ ኦሮማለ ሰኞለታ የጌታቸው አሰፋ ሚዲያዎች ይዘውት መጡ ሲመጡ ደግሞ ቅድም እንዳነሳውት የኦሮሞ ትግራይን ሰበረ የሚሊሰው መጡ ኦሮሞ ትግራይን የሰበረው ኦሮሞ ነው የሚለው አብያ ለሊለ ነው ግን ርዕስ ነው ያደረገው ሂዱና አሁን ያልኳችሁ $450,000 የተቀበሉትን ሰዎች
ለሚዲያ እንደመቼም ሻቢያ አይሰጥም እንደማትሉ ተስፋ አደርጋለሁ ቢኮዝ እናንተው $500,000 ለኢሳት ተሰጠ ስትሉ የነበራችሁ ሰዎች ናቸው ሶ ዛሬ እንዴት $450,000 ይሰጣል ብላችሁ እንደማትከራከሩ ተስፋ አደርጋለሁ ዝም ብላችሁ ግን ዘገባውን ተከታተሉት ርዕሱን ተከታተሉት ሂዱና ይሩት ርዕሱን አስመራ ደርሶ የመጣው የዲሲ ላይ ያለ የደብረጽዮን ልጅ ርዕስ የሰጠው ራሱ ትግራይን የሰበረው ኦሮሞ ነው የሚል ርዕስ ነው የሰጠው እዚህ ላይ ግን እነ ፕሮፌሰር ስኬል ሄዳሉ በነገራችን ላይ አም ሶሪ በጣም አዝናለሁ አፍራለሁ በጣም ነው ማፍረው ለህዝባቸው ያላቸው ጥላቻ ለአቢ ካላቸው ጥላቻ በልጦ ሳየው በጣም ነው ማዝነው ተናገረን ብሎ ሊወጡ ይችላሉ ግን እንዲህ አይነት እኔ አሁን ዛሬ መቃወመው ያን ሚዲያም ስከፍት በህዋት ስም የትግራይ ህዝብ ችግሩ ስለገባ ዛሬም በዚህ ስም ነው ችግር እየገባ ያለው ትላንትና የተደገመ በትግራይ ውስጥ ያለውን የደገመው ዛሬ ራሴንም የተመለከትኩ በመነጽር እሱ ነው ሌላ መነጽር አይደለም ያየውበት በዛ ውስጥ የነበረኝ ሮል ምንድነው ብዬ ሳይ ሪሊ የትግራይን ህዝብና ቲፒኤልኤፍ ለይቼ ነው ወያየው ዘሴምቱ ኦሮሞ ማለት ያለው ሌላ ጊዜ መጣለው በዝርዝር እየጻፍኩት ስለሆነ ሶ አፈወርቅ ልነግር የፈለኩት በምንም መልኩ አይናፋርነት አያስፈልግም የዚህ የሚዲያ ዋርፌሩ ካውንተር ዋርፌር ምንም ማንም ቢል ለምን አንድ ሰው መጥቶ ያየኝም በነገራችን ላይ ቢኮዝ እነዚህ ሰዎች የተቀናጁት ኢትዮጵያን ለማፍረስ ነው የተቀናጁት ሌላ ምንም መቀናጆ የላቸውም ሌላ ምንም ከሻቢያም ጋር የተቀናጁት ሻቢያን እንጠላለን ምናምን ከኢትዮጵያ ጠላት በላይ ውሸታቸው ነው አላህ አፈወርቅ ኦኬ ትላንትና ያንተን አለቃ የነበረ ስላልክ ሳይው ነበር ኢንጂነር ይልቃል የሰማያዊ ፓርቲ ላይ ከተሳሳቱ ታርመኛል እንደዛ ስትል ስለነበረ ኢንጂነር ይልቃል ምን ይላል ሲናገር ከዛሬ ካሁን በኋላ ኤርትራ ለምን ዳየች ብለን መጠየቅ የለብንም ኤርትራ ለምን አንድ መሪ ብቻ ኖራት ብለን መጠየቅ የለብንም የኤርትራ ህዝብ ለምን የመንግስታዊ ስርዓት ሲስተም አደረጃጀት አልነበረውም ብለን መጠየቅ አልነበረብንም ለምን ይላል መሰለ አፈወርቅ መልሱ ካልሰማው ምክንያቱም የውጭ ኃይሎች ላይ ተጽዕኖ ሲያሳድሩበት የከረመ መንግስት አገር ስለሆነ ምዕራባውያን ሰበብ እንዴ ኢሳያስ ከዚህ በላይ ታዲያ ለዚህ ሰው ነበር እኮ $450,000 መስጠት የነበረበት ንቆት ካልሆነ በስተ ሰጥቶትም ሊሆን ይችላል አላቅ እድሜ ልክ እኔ የኤርትራ ህዝብ ላይ በዚህ ልክ ቁስል እንጨት ሲሰዱ ስመለከት ለኤርትራ ህዝብ ተውት ሌላው የውጭ ኃይሎች ምዕራባውያን ችግር ስለፈጠሩ ኤርትራ እንዲህ አይነት መንግስት መያዟ ትክክል ነው ምዕራባውያን ጫና ስለፈጠሩበት ኤርትራ መዳየቷ ልክ ነው አንጠይቅ ለምን ዳየሽ አንበላት ኢሳያስ አፈወርቅ የሚባል የ80 ዓመት ሽማግሌ 34 ዓመት ዙፋኑ ላይ ብቻውን ተቀመጠ አንበል because of ምዕራባውያን ታዲያ ምን አለ ኢሳያስ ከዚህ ውጪ እንዲህ አሳምረህ እየተናገርክለት ታዲያ ምን ችግር አለበት ይሄ ሰውዬ እንደዚህ ነውቸው ይሄን ነገር ካላጋለት ሳይበር ሚዲያ በዚህ መልኩ ኦፕሬት ያረገ ካልሰራ አደገኛ ስለሆነ ነው እኔ ዴሊብሬትሊ የሚዲያ ዋርፌሩን እያነሳ ያለሁት ስለ ሴቶቹ ቅድም ሳነሳ ነበር እኔ እውነት ለመናገር ከአስመራ መጥቶ ፕሮግራም ሰው ስለ ኤርትራን እንዳየዋት የአስመራ በጎ ተግባሮች ምናምን የሚል ርዕሰቱ ሲሰራ ኤግዛክትሊ የሻቢያ ፕሮጀክት ነው እንዳልኳችሁ ግን ይሄው ቃል እደግመዋለሁ በቪዲዮ የኤችአይቪ ስሙማን ብርጌድ ተደራጅተው ኤርትራውያን ሲያጠቁ ነበር ነው ሚላን ደበት ነበር በክፍለ ጦር ተደራጅተው ይሄው አንደበት ከዛ ቀጥሎ ደግሞ እንደው ሌላ ጊዜ በደንብ መጣበታለው ኤርትራን እንዳየ 20 ላሞች አይቶ 20 ላሞች የማይሞሉ
በጣም የተደነቀበት ኤርትራ ማለት እንደዛ ናት የሚገልጽ ዘገባ ያያየው ነበር አሁን ጊዜ ስለሌለኝ ዝርዝር አልገባም የሆነ ሰው ከዚህ የሆነ አካባቢ ላይ አግኝቼ ነበር ሰው አሁን ዝርዝር እንዳልኩት አልገባም ይሄ ሰው አፈወርቅ ወደ 450 አካባቢ የፈረንጅ ከብቶች የነበረ ሰው እነዚህን 450 ኦልሞስት ወደ 500 ላሞች ነበሩት እዚህ ከሆላንድ የመጡ ዲቴይሉን ሌላ ጊዜ ይመጣላችኋለሁ ሻቢያ እንደገባ እንደው ለኢንፎርሜሽን መሆኒና ጨርጨር የሚባል ቦታ ነው ትግራይ ውስጥ ማለት ነው ሻቢያ እንደገባ እነዚህን 500 ላሞች ከሰውየው ላይ ነጥቆ ይዞበት ሄደ 500 ላሞች የሆላንድ ላሞች መጓዝ የማይችሉ እንግዲህ የፈረንጅ ላም የሚባለው ታውቃለህ ምን ያህል ደካማ እንደሆኑ ምን እንዳሉ 3/4 ላሞች መንገድ ላይ መሄድ ስላልቻሉ አርደው በሏቸው አፈወርቅ ይሄ ሰውዬ የተረፈው ስንት እንደሆነ ታውቃለህ ከ500 ላሞች 2 ጥጃ ነበር የተረፈው 2 ጥጃ የተረፈው ከሻቢያዎች ማለት ከ500 የሆላንድ ላሞች አርደውበት በልተውት እኛ እንጠቀማለን ብለው ይዘው ሄደው መንገድ ላይ ሞተው 2 ጥጃ ነው የቀረው አለቃ ሞገስ ይባላል ሰውዬው በጣም በሚያሳዝን መልኩ ነው ስቶሪውን የሰማሁት አለቃ ሞገስ ዛሬ የኢትዮጵያ መንግስት ጋር ድጋፍ አድርጎለት በራሱ ማቅም 450 ላሞች ከሆላንድ ያስመጣ ነው ዛሬ በኢትዮጵያ የአየር መንገድ ማለት ነው በ737 ከሆላንድ ዲቴይሉን መለስበታለሁ እንዳልኩት ዛሬ ግን የ$450,000 ባለቤቶች የሚነግሩን 20 ላሞች ኤርትራ ውስጥ አስመራ ውስጥ አየን የአስመራ ለውጥ በ20 ላሞች የሚለካ ማለት ሉክ ምን አይነት ስራ እየተሰራ ማለት ነው እና የሚዲያ ዋርፌሩ ላይ ማጠቃለያ አስተያየት ተሰጥበታል እንዴት ነው መቀጠል ያለበት የሚዲያ ዋርፌሩ ዝም ብሎ የታየ ከሄደ ልክ ነው ወይ ምክንያቱም እኔም አንተም ብሪጅ ሚዲያ ላይ አለ አዲስ ኮምፓስ አለን በጋራ እንገናኛለን ማአት አንገታችንን ሊያስደፉ የሚሞክሩ ማአት ሰዎች እንዳሉ አውቃለሁ ከሚመጣው አደጋ ግን ኢትዮጵያን ለማፍረስ ከሚመጣው አደጋ ቅድም እንዳነሳውት 10 ሰው ለምን አዳምጠንም 10 ሰው የስም ማጥፋት ዘመቻው ሊቀጥል ይችላል አንዳንዶቹ ናፖሊዮን ነበሩ ውሾቻቸውን ሲልኩ ውሾቻቸው አልነከሱንም ቡችሎቻቸው መጀመሪያ ላፍኩ ሊነክሱ መከሩ ቡችሎቹ አልቻሉ ውሾቹን ላኩ የናፖሊዮን ውሾች ተላኩ እነሱም ሊነክሱ አሁን ራሳቸው ናፖሊዮን መጣዋል ራሳቸው ባህሪያቸው እሱ ስለሆነ የናፖሊዮን ናቸው ባህሪያቸው ራሱ የሆነ ሆኖ ግን ኢትዮጵያ ካጋጠማት እንዲህ አይነት የጥፋት አደጋ የሚነዛው የሚዲያ ዋርፌር ማንም ምንም አለ እውነታውን ያወጣን የምንሄድበት ነው የሚሆነው ሶ በማጠቃለያ ደረጃ ሚዲያ ዋርፌሩ ላይ የተወሰነ አንሳና እንጨርስ የዛሬውን ፕሮግራም